የሐሙስ ህዳር 25 ቀን 2018 ዓ.ም የሲኤን ቴሌቪዥን የዕለቱ ዋና ዋና ዜናዎች የአፍሪካ የኃይል ጉባኤ ሊካሄድ ነው። የመጀመሪያው የአፍሪካ ኃይል ጉባኤ በኢትዮጵያ ሊካሄድ እንደሆነ ተገለጸ። የአፍሪካ ህብረት ያዘጋጀው የመጀመሪያው የአፍሪካ ኃይል ጉባኤ ከፊታችን ታህሳስ 2 እና 3 2018 ዓ.ም በአዲስ አበባ እንደሚካሄድ ተገልጿል። ኮንፈረንሱ የአፍሪካ ህብረት ከፍተኛ አመራሮች፣ ሚኒስትሮች፣ የኢንዱስትሪ መሪዎች፣ የፋይናንስ ተቋማት፣ የግሉ ዘርፍ፣ የሲቪል ማህበረሰብ ተቋማት ተመራማሪዎችና ባለሙያዎች በአንድ መድረክ የሚያገናኝ እንደሆነም ተገልጿል። በጉባኤው የኢነርጂ ውጤታማነትን በማረጋገጥ የአፍሪካ ኢኮኖሚ እድገት፣ ዘላቂ ልማትና ለአየር ንብረት ለውጥ የተግባር ምላሽ አቀጣጣይ ሞተር የማድረግ ዓላማ ያለው መሆኑ ተገልጿል። የጉባኤው መሪ ሐሳብ የአፍሪካ የኢነርጂ ውጤታማነት አጀንዳን በስትራቴጂካዊ አጋርነት ውጤታማ ማድረግ መሆኑን የአፍሪካ ኢነርጂ ኮሚሽን ዋና ዳይሬክተር አቶ ራሺድ አሊ ገልጸዋል። ጉባኤው ከ600 ሚሊዮን ለሚበልጠው የአፍሪካ ህዝብ የኤሌክትሪክ እጥረት መፍትሄ ለመስጠት የአህጉሪቱን የኃይል ነፃነት ለማረጋገጥ እና ለአየር ንብረት ለውጥ ምላሾችን ለማስቀመጥ ያለመ ነው ብለዋል። የኢነርጂ ውጤታማነት የኃይል ብክነት፣ የካርቦን ልቀትና ወጪ ለመቀነስ እንዲሁም ሁሉን አቀፍ የኢኮኖሚ እድገት ማረጋገጥ እንደሚያስችል ገልጸዋል። ከአፍሪካ የኢነርጂ ውጤታማነት ኮንፈረንስ ጎን ለጎን ሌሎች ሁነቶችም ይኖራሉ ተብሏል። ያየው አሌት ከጤና ሚኒስቴር ጋር በመፈራረም 12ኛ የፋይናንስ አጋር ሆነ። የጤና ሚኒስቴር በሀገሪቱ በሚገኙ የጤና ተቋማት ውስጥ የዲጂታል ክፍያ ስርዓትን ሙሉ በሙሉ ተግባራዊ ለማድረግ እስከ 2030 ዓ.ም የያዘውን እቅድ ለማሳካት ያያ የክፍያ ስርዓቶች አክሲዮን ማህበር የያያ ዋሌት የተሰኘውን የፋይናንስ ቴክኖሎጂ ተቋም 12ኛ አጋር በማድረግ በትላንትናው ዕለት ህዳር 24 ቀን 2018 ዓ.ም ስምምነት ተፈራርመዋል። የስምምነት የጤና ተቋማት የክፍያ ዘርፍን ወደ ዲጂታል ለመቀየር በሚደረገው ጥረት ውስጥ አማራጮችን በማስፋት ወሳኝ ሚና ይጫወታል ተብሏል። ሚኒስትሩ ዘርፉ ለሁሉም የፋይናንስ ተቋማት ክፍት እንደሆነ ገልጾ የወጡትን መስፈርቶች የሚያሟሉ ባንኮች እና የፋይናንስ ቴክኖሎጂ ፊንቴክ ተቋማትን እየተቀበለ ይገኛል። ያያ ዋሌት ዋና ስራ አስኪያጅ አቶ ዮሐንስ በለው እንዳሉት ተቋማቸው ከዚህ ቀደም ባለፉት 12 ወራት ከአማራ ክልል ገቢዎች ቢሮ ጋር በመስራት በክፍያ ዘርፉ ላይ የሙከራ ጊዜውን በተሳካ ሁኔታ አጠናቋል። አቶ ዮሐንስ አክለውም እንዲህ አሉ። ከጤና ሚኒስቴር ጋር በሚኖረው የስራ ጊዜ በተለይ የክፍያ ስርዓቶች ለመዘርጋት የሚያስፈልገውን የአገልግሎት ክፍያ በውይይት ተወስኖ በሚቀመጥ የክፍያ መዋቅር ለመስራት መታቀዱን ገልጸዋል። የዲጂታል ክፍያ ስርዓቱ በተለይ ሆስፒታሎችና ፋርማሲዎች ሁሉን አቀፍ በሆነ የክፍያ ስርዓት እንዲታገዙ በማድረግ የጤና አገልግሎቶችን የበለጠ ለማቀላጠፍ ይረዳል ተብሏል። በጤና ተቋማት የሚደረገውን የጥሬ ገንዘብ ክፍያ በማስቀረት የዲጂታል ክፍያ ስርዓቱ ለወረቀት የሚወጣውን ወጪ እንደሚቀንስም ተገልጿል። ስምምነቱ የኤሌክትሮኒክስ የታካሚ ምዝገባ ለሌላቸው ተቋማት ዲጂታል ክፍያዎችን ወዲያውኑ ለመቀበልና ፋይናንስን ለማስተዳደር የሚያስችል የጤና ተቋማት በሚፈልጉ መልኩ መሻሻል የሚችል ልዩ ገለልተኛ የዳሽቦርድ ስርዓት የሚፈጥር ነው ተብሏል። ያያ የክፍያ ስርዓት ከኢሲዩሽ ጋር ባደረገው ጥምረት ከመላ ሀገሪቱ ባንኮችና ሌሎችም የፋይናንስ ተቋማት ጋር በመገናኘት የገንዘብ ዝውውር ለማድረግ እየሰራ መሆኑ ተመላክቷል። መቄዶንያን ለመደገፍ ሁሉም ቤተ እምነቶች ልዩ መርሃ ግብር ሊያዘጋጁ መሆኑ ተገለጸ። በመጀመሪያም የፊታችን ህዳር 28 ቀን 2018 ዓ.ም ልዩ የኦርቶዶክሳዊ ጉባኤ ሊደረግ ነው ተብሏል። መቄዶንያ የበጎ አድራጎት ማህበር ከ8500 በላይ አረጋውያንና የአእምሮ ህሙማንን ምንም ጧሪ ደጋፊ የሌላቸውን ራሳቸውን ችለው መንቀሳቀስ፣ መመገብና መጸዳዳት የማይችሉ የአልጋ ቁራኛ የሆኑ የሰው ድጋፍ የሚያስፈልጋቸውን አረጋውያንን የአእምሮ ህሙማንን በኢትዮጵያውያን እና ትውልደ ኢትዮጵያውያን ድጋፍ በመታገዝ ከወደቁበት ጎዳና ላይ በማንሳት ድጋፍ በማድረግ የሚገኝ ድርጅት ነው።
በቀን 2.5 ሚሊዮን ብር ወጪ በማውጣት በአጠቃላይ በ53 የኢትዮጵያ ከተሞች ቅርንጫፍ በመክፈት ስራውን በከፍተኛ ሁኔታ በማስፋፋት ላይ ይገኛል ተብሏል። በቀጣይም በሆሳና፣ ስታይሽ፣ መቂ፣ ወሊሶ፣ በሱሉልታ፣ ሰበታ፣ ደብረ ብርሃን፣ ጅጅጋና በሌሎችም የሀገሪቱ ከተሞች ለመስራት ከወዲሁ እንቅስቃሴ የተጀመረ ሲሆን ከዚህ በፊት ለተደረገው ትብብርና ድጋፍ በአረጋውያንና በአእምሮ ህሙማን ስም ምስጋና አቅርበዋል። አሁንም የፊታችን እሁድ ህዳር 28 ቀን 2018 ዓ.ም ከቀኑ 6 ሰዓት ጀምሮ መቄዶንያ ለመደገፍ በሚሊኒየም አዳራሽ ለሚደረገው ልዩ ኦርቶዶክሳዊ ጉባኤ ምዕመናን በመገኘት እንዲሁም መገኘት የማይችሉ ባሉት የክፍያ አማራጮች ትኬቱን በመግዛት ማህበሩን መደገፍ እንደሚችሉ የጉባኤው አዘጋጅ ዘማሪት ፋንቱ ወልዴ የመቄዶንያ አምባሳደር በመግለጫቸው ተናግረዋል። ተወዳጁ ተዋናይ ዳንኤል ተገኝ ፀሐይ በተሰኘ አዲስ ፊልም እየመጣ ነው ተባለ። ተወዳጁ ተዋናይ ዳንኤል ተገኝ ከዚህ በፊት ወደ ኋላ ማክቤል፣ የሴም ወርቅ ፊልሞች ላይ ገበና፣ እንቃየር፣ ሞጋቾች ተከታታይ የቴሌቪዥን ድራማዎች ላይ የማዕበል ዋናተኞች ተከታታይ የሬዲዮ ድራማና ሌሎችም አጫጭር ድራማዎች ላይ በትወና ሰርቷል። በቲያትሩ ደግሞ ባቢሎን በሳሎን፣ የቃቄ ወረት፣ የፍቅር ማዕበል፣ ቅጥልጥል ኮከቦችና ሌሎችም ቲያትሮች ላይ ተጫውቷል። አሁን ደግሞ ፀሐይ በተሰኘ የአማሃ ድጉማ ፊልም እየመጣ ነው ተብሏል። ዳንኤል ተገኝ ከሙሉ ዓለም ጌታቸውና ከሌሎች ወጣት ተዋናዮች ጋር ተጣምሮ የመጣበት አዲስ ፊልም የፊታችን አርብ ህዳር 26 ቀን 2018 ዓ.ም ኤግዚቢሽን ማዕከል ጎን በሚገኘው ወይም ፍላሚንጎ አጠገብ በሚገኘው በአዲሱ የህፃናትና ወጣቶች ቲያትር አዳራሽ ከቀኑ 11 ሰዓት ተኩል ጀምሮ በቀይ ምንጣፍ ስነ ስርዓት ጥሪ የተደረገላቸው እንግዶች፣ የሚዲያ ባለሙያዎች፣ የኪነ ጥበብ ባለሙያዎች በተገኙበት በታላቅ ድምቀት እንደሚመረቅ ተነግሯል። ቀጥሎም ህዳር 26፣ 27፣ 28 በተመረጡ ሲኒማ ቤቶች በታላቅ ድምቀት ይመረቃል ተብሏል። በኤሊያና ኢንተርቴይንመንት ተዘጋጅቶ የቀረበው 16 ፊልም ሲሆን በርካታ ባለተሰጥኦ የጥበብ ባለሙያዎች ተውነውበታል። ዘጠነኛው ኦዳ አዋርድ የአሸናፊዎች ምርጫ ሊጠናቀቅ ጥቂት ቀናት ብቻ እንደቀሩት ተነገረ። ኦዳ አዋርድ ዘንድሮ ለ9ኛ ጊዜ በሚያካሂደው ዝግጅት ላይ አሸናፊዎችን ለመለየት እጩ ተወዳዳሪዎች ከኢትዮ ቴሌኮም ጋር በጋራ በመሆን በቴሌብር ብር እንዲሁም በድረገጽ www.odaaward.com ላይ በምርጥ ቪዲዮ ክሊፕ፣ ምርጥ ሴት ዘፋኝ እና በምርጥ ወንድ ዘፋኝ በአድናቂዎቻቸው ድምጽ እየተሰበሰበ ይገኛል ተብሏል። በኪነ ጥበቡ ዘርፍ ከ2010 ዓ.ም ጀምሮ ለተከታታይ 9 ዓመታት በተለያዩ ዘርፎች የተሰማሩ የኪነ ጥበብ ባለሙያዎችን እየሸለመና እያበረታታ የዘለቀው ኦዳ አዋርድ ዘንድሮም ለ9ኛ ጊዜ አሸናፊ ተወዳዳሪዎች ለመሸለም እንዲሁም እውቅና ለመስጠት ካለፉት ዓመታት በይዘቱ አዲስ ነገሮችን ይዞ የፊታችን ህዳር 30 ቀን 2018 ዓ.ም በአዲስ ዓለም አቀፍ ኮንቬንሽን ማዕከል ከቀኑ 11 ሰዓት ጀምሮ በድምቀት ይከናወናል ተብሏል። ይህን ታላቅ ዝግጅት ለሀገር ብሎም ለአህጉራችን አፍሪካ የሚያበረክተውን መልካም ገጽታ ብሎም ከሌሎች አፍሪካ ሀገራት ጋር የሚኖረውን የኪነ ጥበብና የባህል ልውውጥ እንዲሁም ዲፕሎማሲያዊ ግንኙነትን የሚያበለጽግ ትልቅ መድረክ መሆኑን ከግምት ውስጥ በማስገባት በዋነኝነት ከኢፌዴሪ የውጭ ጉዳይ ሚኒስቴር፣ ከባህልና ስፖርት ሚኒስቴር እንዲሁም ከቱሪዝም ሚኒስቴር ጋር በጥምረት ይዘጋጃል ተብሏል። ኦዳ አዋርድ ዘንድሮ ለ9ኛ ጊዜ በሚያዘጋጀው የሽልማት መርሃ ግብር ከቀደምት ዓመት ውድድሮች ለየት ባለ መልኩ በመቅረብ ትኩረቱን ሙሉ በሙሉ በሙዚቃው ላይ ብቻ በማተኮር የሽልማት ስነ ስርዓቱን ያከናውናል ተብሏል። በሙዚቃው ዘርፍ ብቻ ከሀገር ውስጥ 45 እጩዎችን በ3 የሽልማት ዘርፎች ለምርጫ ያቀረበ ሲሆን ከሀገር ውስጥ እጩዎች በተጨማሪ ከ12 የአፍሪካ ሀገራት የተውጣጡ እጩዎችን ለህዝቡ ይፋ ያደርጋል። ከዚህ ጋር ተያይዞም እጩዎች ለሽልማት የሚበቁበት ሙሉ በሙሉ በህዝብ ምርጫ መሆኑን ተብራርቷል። ለዘንድሮ ኦዳ አዋርድ በአፍሪካን ሱፐርስታር ዘርፍ ላይ ተሸላሚ ለመሆን ከሚሳተፉት 12 የአፍሪካ ሀገራት መካከል በዳያሪ ባይ ኔን በሚለው ዘፈኗ የምትታወቀውን ተወዳጇን የማሊ አቀንቃኝ ኡሙ ሳንጋሪ
ወደ ሀገራችን ከሚገቡት የአፍሪካ ቀንቃኞች መሃል ትገኛለች ተብሏል። በተጨማሪም በአስቂኝ ይዘቱ የሚታወቀውና ከ23 ሚሊዮን በላይ ተከታዮች ያፈራው ዕውቁ ቲክቶከር ሐኪሜ ሳኩር ይገኝበታል ተብሏል። ይህ የኤሲኤን ቴሌቪዥን ነው። የኤሲኤን ቴሌቪዥን የዩቲዩብ ቻናልን ሰብስክራይብ በማድረግ በየዕለቱ መረጃዎችን በማስረጃ ያገኙ። ሁሉንም የማህበራዊ ሚዲያ ገጾቻችንን በመወዳጀት ቤተሰብ ይሁኑ። አብራችሁን ስለሆናችሁ ምስጋናችን ከፍ ያለ ነው። ኤሲኤን ቴሌቪዥን የሁላችንም ድምጽ